አሁን የምንገኘው መንደር 3ታችን አያት ፈረስ ቤት የሚገኘው G+18 ህንጻችን ላይ ነው። ሰላም ጤና ይስጥልን። ይህ የጊፍት ሪል ስቴት የዩቲዩብ ቻናል ነው። ዛሬ ስለ ሪል ስቴት የተለያየ መረጃዎችን ልንሰጣችሁ ነው የመጣ ነው። አሁን የምንገኘው እንግዲህ እንደምታዩት አያት ፈረስ ቤት የሚገኘው መንደር 3 ያለቀው G+18 የሚገኘው ህንጻችን ነው። ስለዚህ ህንጻችን እንግዲህ የተወሰነ መረጃ ልንሰጣችሁ መጥተናል ማለት ነው። +18 ህንጻችን እንግዲህ እንደምታዩት በጣም በትልቅ እንግዲህ ፕሮግረስ ፍጥነት እየተገነባ ነው የሚገኘው። ይሄን የግንባታ ፍጥነቱን እንግዲህ ለእናንተም እናስጎበኛችሁ ይሆናል። ይህ ህንጻችን እንግዲህ አጠቃላይ 9000 ካሬ ሜትር ላይ ያረፈ ነው። G+18 ሲሆን ከፍታው ወደ ታች 4 የመኪና ማቆሚያ 4 ቤዝመንት ፓርኪንግ ያለው ነው። ከግራውንድ ፍሎር ጀምሮ ደግሞ እስከ 4ኛ ድረስ የንግድ ሱቆችን ያካተተ ይሆናል። 5ኛ ፍሎሩ ደግሞ ህንጻው ላይ ለሚኖሩ ነዋሪዎች የመዝናኛ ስፍራ ተብሎ የተካተተ ነው። ለምሳሌ እንደ መዋኛ ገንዳ፣ ጂም፣ ላይብረሪ፣ የህፃናት መዝናኛዎች ጨምሮ የተካተተለት ይሆናል ማለት ነው። ቤቶቻችን ከ6ኛ ፎቅ ጀምሮ እስከ 18ኛ ድረስ ባለ 1፣ ባለ 2፣ ባለ 3 መኝታ እንግዲህ እናገኛለን። እያንዳንዱን የቤቶቹን አይነት ገብተን እናስጎበኛቸዋለን ማለት ነው። ባለ 1 መኝታም ባለ 2ም ባለ 3 መኝታም እናገኛለን ማለት ነው። ይህ ህንጻ እንግዲህ እንደምታዩት በጣም ሰፊ ከመሆኑ የተነሳ አጠቃላይ 8 ዩኒት ይኖረዋል ማለት ነው። 8 እያንዳንዱ ህንጻዎቹ የተለያዩ ራሳቸውን የቻሉ ፋሲሊቲ ይዘው የተገነቡ ነው የሚሆኑት ማለት ነው። ይሄ ህንጻችን እንግዲህ በተለያየ ምክንያት የግንባታ መዘግየት አጋጥሞን ነበር። በዚህ ምክንያት እንግዲህ የተወሰነ ምክንያት ደንበኞቻችን ዘግይቶባቸዋል። አሁን ግን እንደምታዩት ፍጥነቱ በጣም በተሻለና እስከዛሬ ድረስ እንግዲህ ትንሽ የዘገየበትንም አካክሰን እየሰራ እንገኛለን ማለት ነው። ይህ ህንጻችን አጠቃላይ እንግዲህ አሁን ስናስረክብ የሚሆነው በጣም በሞል ስታንዳርድ ነው። የንግድ ሱቆች ነው የሚሆነው። ቤቶቹ ደግሞ በጣም ሌክዠሪ በሚባል ስታንዳርድ ነው የሚሆነው ማለት ነው። የመጨረሻው ላይ የምናገኘው ደግሞ የጋራ ቴራዝ ይሆናል ማለት ነው። የጋራ ቴራዙ ማንኛውም ኢቨንት ቢኖርባችሁ ምን ታዘጋጁበት ፕሮግራም ይሆናል ማለት ነው። መንደሩ እንግዲህ እንደምታዩት ሙሉ በሙሉ ውሃ፣ መብራት ገብቶለት ተጠናቆ ነዋሪ እየኖረበት ያለ ሳይት ነው። የእናንተም ሳይት እንግዲህ በቅርቡ ተጠናቆ ርክክብ አድርገን እናንተም ይህን ሳይት በቅርቡ ለመረከብ እንደምትበቁ ተስፋ አደርጋለሁ ማለት ነው። ቀሪ ደግሞ የተወሰኑ ለሽያጭ ያወጣናቸው ቤቶች ይገኛሉ ማለት ነው። የቤት ፍላጎትና የንግድ ፍላጎት ላላችሁ ደንበኞቻችን ደግሞ የተለያየ የካሬ መጠን ያላቸው ለምሳሌ ባለ 1 መኝታ 64 ካሬ፣ ባለ 2 መኝታ ደግሞ 104 ካሬ እና ባለ 3 መኝታ ደግሞ እስከ 150 ካሬ የሚደርሱ መኝታዎች ይኖሩናል ማለት ነው። የንግድ ሱቆችም ከአነስተኛ ካሬ ጀምሮ ደግሞ የሚገኙ የንግድ ሱቆች እናገኛለን ማለት ነው። እዚህ ሳይታችን ላይ ደግሞ ይሄ ብቻ አይደለም። ለየት የሚያደርገው እንግዲህ እንደምታዩት መንደሩ ሙሉ በሙሉ የተጠናቀቀና ያማረ ሁሉ ነገር ያለቀለት መንደር ነው። ስለዚህ ያለቀን ቤት የምትፈልጉ ያለቀ ሱቅ የምትፈልጉም ደግሞ ደንበኞቻችን ቀርባችሁ እታች በሚገኘው ስልክ ቁጥራችን በመደወል እንግዲህ መረጃ ማግኘት ትችላላችሁ። አመሰግናለሁ።